አባብዬ ያሉትን ሄድኩኝ እኮ ቀጥታ እኮ ቤታቸው ውስጥ ገባው እኮ ሲጀመር አንተ ዛሬ አምጀድ ቤታቸው ውስጥ ገባው። ልሂድ በቃ ቆይ አትላፋኝ ወይ ልሂድበት በቃ እኔ ካልሆነ እኔን አትክፋኝ። እኔ እኮ የአባብዬ ልጅ እኮ ነኝ። እኔ ልንገርህ ስንት ወይኔ ጉዴ ተቆጣች አባብዬ ጋር ሄደች። ለምንድን ነው ማትለቀስ? ምን ሆና በረረች? እርግቧ በረረች። አባብዬ አንተ እንደዚህ ታደርጋለህ ብዬ በፍጹም አስቤ አላውቅም። ልትሞቱላ እንደምትችል ታውቃለህ አይደል? እሳቸው በእሳቸው አትበለኝ በቃ አትንገረኝ። ወይ ከቻልክ በቃ ዝም በለኝ። ልሂድልህ። አትሂድ። በእሳቸው ስራ አትግባ አምጀድ። እኔ ያገባኝ። እኔ ደግሞ አንተ እንዳትሞት ስለምፈልግ ነው። ምን አልሞትም። እኔ ምንድነው ለምንድን ነው የምሞተው? እምቢ አልክ። የእሳቸውን ትእዛዝ እየተቀበልክ እሳቸውን አትበለኝ። በቃ አንተ አትበለኝ። ኧረ መታኝ አትበለኝ ስለሳቸው። በርሶ መጪ መጡ ግባ መጣች። እኔ ያገባኝ ስለነ እርግቧ እየተቆጣች አምጀድ። እሺ ቆይ ምንድነው ችግር? አንተ ቆይ ተረጋጋሽ። አደብድብኝ እንዴ እኮ ተው በቃ ይቅርብ። እኔ ደውዬ እነግራታለሁ። አባብዬ በጣም እያናደድሽ ነው። ሰላም ውድና የተከበራችሁ የሙጄ ፋሚሊዎች እንዴት ናችሁልኝ? እንዴት ዋላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? ያላችሁበት ሀገር እንዴት ነው? ከሀገር ውጭም ከሀገር ውስጥም ያላችሁ ፋሚሊዎች እንዴት ናችሁልኝ? እኔ እኮ በጣም ነው የምትናፍቁኝ። በየጊዜው በቃ ስለምትናፍቁኝ ወደ እናንተ እመጣለሁ። ግን እናንተ ደግሞ እያበረታታችሁኝ አይደለም። ደመነሽ ነው ሞቅ አድርጉት እንጂ በደንብ ሰብስክራይብ አድርጋችሁ ምናምን ነገር ስታበረታቱኝ እኔም ለቀጣይ ቪዲዮ እዘጋጃለሁ። አዲስ ሰው ላስተዋወቃችሁ ነው። ሰው አልኩኝ እንዴ የኔ ነገር አዲስ እርግብ አይታችኋት? አታምርም? የኔ ፍቅር ስም እናውጣላት። ስሟ ማን ተባለች መሰላችሁ? ቤቢዬ ነች። እና ዛሬ ቤቢዬ ከኛ ጋር ነው የምቆየው። ከኛ ጋር ነው የሆነ ያሰብነው ነገር አለ። ከቤቢዬ ጋር ተመካክረ ማታውን ሙሉ አይደል እንዴ ነገራችሁ። ምንሽ ነው አንቺ እንትን ነች አያችኋት? እዚህ ጋር ወርቅማ የሆነ እንትን ያላት አግሬሲቭ ትሆናለች፣ ትንሽ ትናደዳለች ምናምን። እሱን ነገር እንድትቀንሰው ነግራታለሁ። ችግር የለውም። እና የዛሬው ቪዲዮ ከቤቢዬ ጋር ነው የሚሆነው። ከእሷ ጋር ነው ቪዲዮውን የምንሰራው። ከእሷ ጋር ያሰብነው ነገር አለ። በጣም ተመካክረን ትልቅ ቪዲዮ አስበን ማለት ነው። ጓደኛዬን ጠርቼዋለሁ እና ባይዘዊ በነገራችን ላይ ከቤቢዬን ይዤላችሁ የመጣሁት ጠንቋይ ቤት ሄጃለሁ። ጠንቋይ ቤት ሄጄ እቺን ይዘህ ና ተብዬ ነው የመጣሁት ማለት ነው። እና ጋሽዬ ጋር ሲሄድ እቺን የመሰለች ወርቅማ በትእዛዝ መሰረት ነው ባይዘዊ ወርቅማ የሆነች እዚህ ያው የምትናደድ አይነት ይዘህና እርግብ ነው ያሉኝ። እነሱ ያው ግብር እንዲሆንላቸው ማለት ነው። ስለዚህ አግኝቻታለሁ። እሷን ራሷን አግኝቼ በ10,000 ብር ነው የገዛሁት እቺን የመሰለች እርግብ ማለት ነው። እና የተነገረን ነገር አለ። አመናችሁ እንዴ ፋሚሊ? ኧረ እኔ እቺ አይደለም ዛሬ ጠንቋይ ቤትም የለም ምንም አባብዬ ጋሽ የሚባል ነገር የለም። ከቤቢዬ ጋር ግን ፕራንክ አስበናል። ጓደኛዬን ጠርቼዋለሁ። አሁን አባብዬ ጋር ጠንቋይ ቤት ሄጃለሁ። ስለዚህ እቺኛው እርግብ ለግብሩ ነው የምትሆነው ለአባብዬ ይዘህና ተብዬ ነው እቺን የገዛው ትለዋለሁ። ከዛ በኋላ ጓደኛዬ ምን እንደሚል እናያለን። ሀብታም መሆናችን ሚስጥር ይገለጥልናል እለዋለሁ ማለት ነው። ደስ ይለዋል ይናደዳል የሚለውን ነገር እናየዋለን። እሺ ብሎም እኮ ሊቀበለኝ ይችላል እኮ እንሂድ አብረን እለዋለሁ። ብቻ ነኝ እሺ ካለኝ ይሄ ለምንም አይመለስም ብዬ ተዋለሁ። ግን ትንሽ ስለሚናደድ ጓደኛዬ ስለማውቀው ለዛ ነው እሱንም የመረጥኩት። ይበሳጫል ቶሎ ትንሽ ላናደው ብዬ ነው። እና ከእሷ ጋር የሆነች ያሰብኩት ቪዲዮ አለና ይመጣል። አሁን ልክ ሲመጣ ባብዬ እንደዚህ ብሎኛል፣ እቺን የመሰለች እርግብ አምጣልኝ ብሎኛል ምናምን ብዬ ካሜራውን እዛ ጋር ደብቀዋለሁ እንዳያው ካሜራውን። ከዛ ልክ እሱ እንደመጣ ወደ ገደሉ ገባለሁ፣ አበሳጫዋለሁ ማለት ነው። እና ይሄን የመሰለ ቪዲዮ እኔ እንጃ ዛሬ ምን ሊል እንደሚችል አር ነው የምር። ብቻ እርግቧ ራሱ የተመቻት ይመስለኛል። ደስ የምትል እርግብ ነች። ባይዘው ትላንትና ነው የገዟት። በ10,000 ብር ያልኩትም ውሸቴ ነው። በ200 ባልሞላ ብር ነው ራሱ ከሆነ ልጅ የገዛሁት። እምቢ ካልሆነም ለወንድም ይሰጠዋለሁ። እና ፋሚሊ ይህን የመሰለ ቪዲዮ እስከ መጨረሻው ማየት አለባችሁ። የግዴታ እስከ መጨረሻው አይታችሁ ጓደኛዬ ምን እንደሚል ማየት አለባችሁ። እና ደግሞ ሰብስክራይብ እያደረጋችሁ ፋሚሊ ያረ አበረታቱኝ እንጂ ምን እሺ ነው። ሰብስክራይብ እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። ወዳችኋለሁ።
እስከ መጨረሻውን ቪዲዮን ተከታተሉት። ይመቻችሁ። ብቻ የመሰለን ይመስላል። መጥቷል ፋሚሊ መጥቷል። እሺ ምን እንደሚል አብረን እናያለን። አጅሬ ቀጠሮ የማያከብር ሰው አንተን ብቻ ነው ያሉት። አሪፍ መጀመሪያ እንደዚህ አይደለም ጠራውክ፣ ቶሎ መምጣት ነበረብህ። አየር ላይ አመጣም እኮ ቢሆንም አትረብሻት። እነግርሃለሁ ሁሉም ነገር በሶብር ነው። ሁሉም በሶብር ሲሆን ነው ደስ የሚለው። ቡናውም ተፈልቷል። ቡና እንድንጠጣ ነበር የጠራውክ እኮ። ስለዚህ አስረዳኝ። ምንድነው በጂ ዛሬ ደግሞ ይኸውልህ ዛሬ ለትልቅ ቁም ነገር ነው የጠራውክ። አቢና ወኳለ ሰፈር ሀብታሙ ባሉኮ ከሱ ጋር የሆነ ቦታ ሄጄ ነበር። የሆነ ቦታ አቢ ላይ ባሉክ ቦስ አቢ ቦስ። እሺ እና እሱ ምን አለኝ መሰለ? ስለሱ ግን ታውቃለህ? አይ እኮ ልነግርህ እኮ ነው አትፍጠና። ማንዬ የተሮ ስንት አመት ሙሉ ለፋን አይደል? በስራ ደከምን አልሆነልንም አይደል? ምን አለኝ መሰለ? ዛሬ እንሂድ የሆነ ቦታ የሀብቴን ሚስጥር ልንገርህ አለ። እሺ አልኩት። የዋህ ሰው፣ ኧረ ምን አይነት ምርጥ ሰው እንደሆነ። የት ቢወስደኝ ጥሎ ነው? ጋሺ አባብዬ ቤት ወሰደኝ። አትቀልድ አንተ፣ እየቀለድክ ነው ወይስ ምን? አዋቂ ቤት ወሰደኝ። አዋቂ ቤት ሄድኩኝ። አትቀልድ እንጂ እንደዚህ አይነት ቀልድ አትቀልድ። ምን ሆነ? ቀልድ አንተ ቀልድ። ይሄው ቀይ ልብስ ልበስ። እሱ የሚሰራውን ስራ ግን ገብቷል፣ አውቀዋል። በሀብታም ነው። ዞሮ እኔ ምንም ይስራ ምን አገባኝ። ስለ ሀብቱ ምን ያደርግልሃል? በምን መንገድ እንደሚመጣ ታውቃለህ? እቺን እርግብ ያዝ ገዝቼ ነው። ይሄ ለአባብዬ የሚሆን መስዋዕትነት ነው። ቀጥታ ሄድኩኝ። አባብዬን አገኘሁት አይደለ? ሄድኩኝ፣ ገባሁ ውስጥ ምናምን ገባን። ከዛ የሀብታችሁ ምንጭ የሚሆነው አትንገረኝ በእናትህ፣ አትቀልድ። እንደዚህ እየቀለድክ ከሆነ ልሂድ። እኔ ቸኩዬ ነው የመጣሁት። ስንት ነገር ትቼ እኮ ነው የመጣሁት። ለምን ትቀልድብኛለህ? አንተ ነህ እኮ እየቀለድክብኝ ያለው እኮ። ስማ፣ ሀብታም መሆን ትፈልጋለህ? አትፈልግም? ባጭሩ ማለት ነው። ስለአንተ መፈለግ ይፈልጋል። በእንደዚህ አይነት ነገር አባብዬ ለጋሽዬ ነግሬዋለሁ ስላንተም ምን አይነት ሁኔታ ውስጥ እንዳለ። ስማኝማ፣ ሀብታም መሆን ትፈልጋለህ? አትፈልግም? እቺን እርግብ አያት፣ እሳቸው ናቸው የሰጡኝ። እንደዚህ አይነት ነገር አትንገረኝ፣ አልሰማህም። ሲጀመር እንደዚህ አይነት ነገር ለእንደዚህ አይነት ነገር ከሆነ እኔ ሁሉንም ነገር አሳካው። አንተ ጣኑ ይታለ ምንድነው? ይሄን ስለምንድን ነው ወደዚህ ጋር መጣው? እረፍ። ስራዬንም አታስተባብሉብኝ። አባብዬ ይቆጣሉ። አንተ እረፍ። እንደዚህ አይነት ማመነጫጭቅ ነው። ጀበና አረቀው አንተ። እሺ፣ እዛ ሄደህ ምን አሉ? ሀብታም ትሆናለህ ከዚህ በኋላ። በምን አይነት መንገድ? ይኸው እቺ ለነሱ መስዋዕትነት የምትውል እርግብ ገዝተህልኝ ና ብለዋል። ቡና ጠጡ ከእርግቧ ጋር አምጀድ የሚኖር ብለዋል። አንተም አለ በቃ አትቀልድ። እኔ እንደዛ ነው። እቺ ቡናው እየፈላ ነው። ቡናው ባይዘው ቆይ እዚህ ከሆነ ኧረ አንተ ወላሂ አባብዬ ይቆጣሉ። ቁጭ በል። ረግጣቸው እንደሄድክ ነው የሚታሰበው። እንደዛ ነገር አልፈልግም። አይ ቁም ነገር የቀለድክብኝ ነው። ዝም ብዬ ሳስብ ከአባብዬ ጋር መጣላት ፈለክ መሰለኝ። እጣኑ ቀይነስ አትላፋ አንተ። እንደዛ ነገር አትቀልድ ከኔ ጋር። እቺንም እርግብ ወይ ወደዛ ውሰዳት። ምንድነው? ምን አይነት ቀልድ? አባብዬ ነገር አባብዬ አፉ በሉት። እንካቺን እርግብ ያዛት። ወደዛ አርግልኝ በእናትህ። እኔ እርግቧን አልፈልግም። ሲጀመር እሳቸው ጋር ሄደህ ከሆነ የመጣኸው አጠገቤ እንዳትደርስ። እርግባቸውን ገፈተረው። ወይኔ የአባብዬን እርግብ። አይዞሽ፣ እሺ፣ አይዞሽ ቤቢ። እሷን ተውና አንድ ጊዜ አዋራኝ። ቆይ አንተ እየተቆጡ ነው ጋሼ፣ እየተቆጡ ነው። ይሄ እነሱ ጋር ይደርሳል። መንገድ ከሆነ ይሆናል። እንደዚህ አርግተህ ግን ከሆነ የመጣው ከኔ ጋር ያለህ ነገር ይቋረጣል ከዚህ በኋላ። እንዴት? ቆይ ሀብታም መሆን አንፈልግም። ለማዘር ደውዬ ልንገራት ነው ወይስ ይቀርል? ኖ ስማ፣ ማዘር ማወቅ የለባትም እኮ። ደውዬ እነግራታለሁ። ያለበለዚያ እኔ ይሄን ነገር እንድታቆም ነው ፈልገው። ይሄንንም ወደዛ ሲሆን ወደዛ አርግ። ይሄ የምታጫጭሰውን ነገር ወደዛ እረፍ። አንጀድ ምን ነክቶ ነው ሲጀመር? አንተ ምን አይነት ቀልድ ነው የምትቀልደው? ያማሃል እንዴ? ቤቢ አይዞሽ፣ እሺ የኔ እናት። አይ ምንም አውራኝ። እሷን ተዋትና ለአባብዬ እንዳትነግርብን አንዴ ልንገር። ይቆጣሉ እኮ እነሱ እዛ። ስማኝ፣ ሀብታም መሆን ትፈልጋለህ አይደል? በእንደዚህ አይነት መልክ ከሆነ ያልፈልግም። ስንቱ እኮ የተለወጠው በእንደዚህ አይነት። ከማን ጋር ተመካክረን ሄድከው? ከዛ ልጅ ጋር ነው አይደል? አዎ እኮ ጥቅም የለውም ይቅርብህ እያልኩ እኮ ነው። ምን ያደርግልሃል? እጅህን ስጠኝ አንተ። ወደዛ ሂድ በእናትህ። ላስረዳ። ወደ እኔ እንዳትጠጋ፣ እዛው ጋር ቁም። ሲጀመር
ኖ ያሉኝ ነገር ስላለ ነው። ከዛ በኋላ እምቢ ካልክ ይኸውልህ ስማ፣ ካልተስማማክ ይቀራል። ከዛ በኋላ እንትን እንላለን። እጅህን ስጠኝና ባቢ። እሺ አንዴ እጅህን ላምብ፣ መዳፍህን ሊየው። የኔና ያንተ መዳፍ ላይ አሳየዋቸው ያለውን ሁኔታ ማለት ነው። የእናንተ የሀብት ምንጭ እኔ በምላችሁ መንገድ ነው። አንተ በቲክቶክ አይሆንልህም ብሎካል። እኔ አያገባኝም። እሺ አይሆንልኝም፣ ችግር የለውም። ለኔ አታስብ እኮ ደህንነት ይሻለኛል። እንደዚህ እዛ ተርመጥምጣ የምታመጣው ገንዘብ ከሆነ ይቅርብ። ስማ አትቀልድ። ለመጀመሪያ ቀን እንደዚህ ሆነ ትጠብቀኛለህ? ምን ሆናል? ቀጣይ ወር እኔ እናንተ አንገናኝም። እሺ እኔ ባለ ሀብቶኝ ኢንቨስተር ለሆኑ አባብዬ የምር ማታ ከሆነ ግን የመጨረሻ ህይወትን ነው የማበላሽ። ለእሷ ነገራት እንደዚህ አይነት ነገር እንደማትፈልግ ታውቃለህ አይደል? ሰው አውቃለሁ እኮ። ስለዚህ እንደዚህ አይነት ነገር ካልተውክ እነግራታለሁ። አሁን ነው ደውዬ የምነግራት። እሺ አምጪ፣ ትነግራታለህ። አንዴ መዳፍህን ላንብበውና ምንም መዳፍህን ማንበብ አያስፈልግም። እኔ እንደዚህ አይነት ነገር አልፈልግም። እየተናደድኩ ነው። ይኸው እያየኸኝ አይደል? እና ደግሞ ምን አሉ መሰለህ ከሆነች ጋር የሆነ ነገር ጀምረሃል አይደል? እሱን ነገርም አቁም አትሆነህም ብለዋል። እኔ አያገባኝም። ማምጀት ያውቃሉ። አየህ ተቆጣችና ቀዘነች እርግቧ። አባብዬ ተቆጡ አባብዬ። እኔ አያገባኝም ማምጀት፣ እኔ አያገባኝም። በኋላ እጅ ተኮላሽቶ እግሬ ተኮላሽቶ ብትሞት እኔ የለሁበትም። ስማኝ አንዴ ስማኝ አምጀድ፣ እኔ ትኮላሻለህ። ያው ቀዘነች እርግቧ፣ የነሱ እርግብ ነች እቺ። በ10 ሺህ ፈልገውን አሁን አስረዳኝና እኔ ልሂድበት። በቃ አትሄድም ዛሬ? መሄድ የለም። ለምንድን ነው ማለት ነው? መሄድ ነው ፈልገው። ለማዘርም አሁን ነግራታለሁ። ላይ ቤት ነው አንዴ ብቻ ነግራታለሁ። ሂጂ፣ ችግር የለውም። እሱማ ነው እንዲበላሽ የምትፈልግ ከሆነ እኔ ለሷ ሂጂ ደውዬ ነው። አንዴ እሳቸው የሚያኖሩ ከሆነ እሳቸው ጋር ሄደት ነው። እሺ አንዴ ቆይ ቤቢዬ፣ ተረጋጋ ቤቢ፣ አይዞሽ። እሺ እሱ ዝም ብሎ ነው። ለአባብዬ እንዳትነግሪበት አደ ነገር አትቀልድ። ምን አይነት ቀልድ ነው የምትቀልድ? ይሄንንም ወደዛ አርግልኛል፣ እቺንም ወደዛ አርጋት። ምን ሆነሃል? ያማል እየገፈተርከኝ ነው። ችግር አለ። እየገፈተርክ እየመታኝ ነው። ችግር አለብህ ነው ወይ? አባብዬ ከሰሙ ይቆጣሉ። ነው ያምጥ። ቆይ ተረጋጋ። በቃ እኔን አታናድደኝ። እኔ አልፈልግም። ልጁ ወደ ጸብ እያመራ ነው። አባብዬ አፉ በሉት። መልቀቅ የምትችል ከሆነ ልቀቃት። ወደዛ አርጋት። ይቅርብን በቃ። ወይኔ ጉዴ! ተቆጣች። አባብዬ ጋር ሄደች። ለምንድን ነው ማትለቀስ? ምን ሆናል? በረረች፣ እርግቧ በረረች። አባብዬ ተቆጡ። አንድ ጊዜ ቁጭ በልና ይቅርብ። እንደዚህ አይነት ነገር ከሆነ የሚመጣው ገንዘብ ይቅርብን። አስበላህን አምጀድ። ብንሰርቅ ይሻላል። ባለፈው የመጣው አይዲያ ይሻላል። እዝናሜ ሮጠችው። ይሄው እግሬ ላይ ልብሴ ላይ ቀዘነች። እኔ እኮ ሲሪየስ ጉዳይ እኮ ነው። አባብዬ ያሉትን ሄድኩኝ እኮ ቀጥታ እኮ ቤታቸው ውስጥ ገባው እኮ። ሲጀመር አንተ ዛሬ ይኸውልህ አምጀድ ቤታቸው ውስጥ ገባው። ልሂድ በቃ። ቆይ አትላፋኝ ወይ ልሂድበት በቃ። እኔ ካልሆነ እኔን አትግፋኝ። እኔ እኮ የአባብዬ ልጅ እኮ ነኝ። እኔ ልንገርህ ስንት ዓመት። እሺ አንዴ ላስረዳ። እንደ ትልቅ ሰው ነው እንደ ትልቅ ሰው እንመካከል። ሲጀመር መቅረብም አልፈልግም፣ ወደ አንተ ጋር መጠጋትም አልፈልግም። ሲጀመር መናገር የምፈልገው እዛው ጋር ርቀህ አውራኝ። እኔ እንግዲህ ይኸውልህ ነገር እንደማልፈልግ ታውቃለህ። ስንት ዓመት ሙሉ በጓደኝነት አብረን ኖረናል አይደል? አምጀድ እወድሃለሁ። እንደ ወንድምነት ደግሞ ልምከርህ። አንተ አባብዬ ይሄ ልጅ የሚሳካለት እኔ ሚስጥሩን አውቀዋለሁ። ይምጣ ካንተ ጋር ብለውኛል። ስለ አንተ ያውቃሉ። ስለ ቺኳኬ ታወቁ። እሱን ነግራቸውም ሊሆን ይችላል እንጂ እኔ አልነገርካቸውም። እንደ ገቡ ነው ያወቁት። ጋሺ እኮ እኔ እንደዚህ አይነት ነገር አልፈልግም። በቃ ጠንቋይ እንዳትል፣ ጠንቋይ ለማዘርም እነግራታለሁ። እኔ ለመናገር ላለብኝ ሁሉ እናገራለሁ። በቃ ህይወት እንዲበላሽ ማፈልግ ከሆነ ይሄን ነገር አልፈቁጭ ማለት እኔ በጣም እየተናደድኩ ነው፣ እየታገስኩ ነው። በጣም እያናደድከኝ ነው ከመጀመሪያው። እንደዚህ አይነት ነገር አንተ አልፎም ያንን ሀሳብ እንደዛ መጥቶ አንተን ሀሳብን የቀየርከው ሀብታም መሆኑ በጊዜው ይሆናል። እንደዚህ አይነት ነገር እንድትለኝም አልፈልግም። ምንም ነገር በቃ እንግዲህ አንተ ካልተስማማ እኔ እንግዲህ ያው ጋሽዬ ጋር ስለሄድኩኝ አንዴ ምንም ማድረግ አልችልም። ነገና ብሎኛል። እርግቧን በራለች። ማውረድ ከቻሉ ያወርዷታል። እሳቸው መጥተው ስለሚነግሯት ችግር የለውም። እርግብዬ ሰለበለለለለለ ብዬ እሸኛታል። ይኸው አለች እኮ እዛ ላይ ቢፌው ላይ ተሰቅላለች። በጣም እየተናደድኩብን እየቀለድክብኝ ከሆነ አንተ እንደዚህ ታደርጋለህ ብዬ በፍጹም አስቤ አላውቅም። ልትሞቱላ እንደምትችል ታውቃለህ አይደል? በእሳቸው አትበለኝ። በቃ አትንገረኝ። ወይ ከቻልክ በቃ ዝም በለኝ። ልሂድልህ። አትሂድ። በእሳቸው ስራ አትግባ አምጀድ። እኔ አያገባኝም። ይኸው ቴክስት እየገባልኝ ነው።
አባብዬ ተቆጡ። አባብዬ ተቆጡ። አባብዬ ቆይ አንዴ የጣን ላጭስላቸው። ስለ ጣኑ አይደለም አምጀድ ቴክስት ገብቶልኝ ነው። አምጀድ የምታጫጭሰውን ነገር አቁሙ። ቴክስት ገባልኝ ከአባብዬ እያልኩ እኮ ነው። ምን አይነት ቀልድ ነው የምትቀልደው? አንተ አትቀልድ ከኔ ጋር እንደዚህ አይነት ነገር። ይሄ የምታጫጭሰውን ነገር አቁም። ይሄንም ወደዛ ውሰድና ቁጭ በል። እኔ አገባኝም። እሺ አንተ ስማ፣ ልብስ ገፈተርክ ከኛ ላይ ልብስ ገፈተርክ፣ እቃ ወሰርክብን ምናምን ገፈታተርክ። የአባብዬን ቃል ጥሰሃል። ከዚህ በኋላ ነው የለው ልገሉ ይችላል። አባብዬ ሲጀመር አትበል አንተ። ሌላ ጊዜ በወጉ እንኳን እኮ ማለት ነው የማሚን ስም እኮ እንደዚህ ጠርታ አታውቅም። እሳቸውን ስም እንደዚህ እንደጠራ ተንበርክኬ ባልና አውራኝ ወይስ ስላልተና ተንበርክኬ እየተናደድኩ ነው፣ እየተፈታተንከኝ ነው። ግን እኔ የለሁበትም እንግዲህ ተንበርክኬ እንዳለማጸንልህ አንተን ሊገሉ ይችላሉ። ከነገ ወዲያ ነገ ሄዳለሁ። አምጀድ ይኸውልህ አሁን 5 ከዛሬ ጀምሮ እንዳትሄድ። አሁን ለማዘር እነግራታለሁ። ከዛሬ ጀምሮ ከዚህ ቤት እንዳትወጣ እንድታረግ ነው ማረጋ። ወይኔ ጉዴ! ጓደኛ መስሎ እኔ እኮ ጓደኛዬ ስለሆንኩ ነው ማስረዳ። ለማንም አልተነገርኩም። ታች ሰፈር ያለው ልጅ ሰምታል? የሞተው ነው ስለሱ ሰምታል? አልሰማም። እንደዚህ አይነት ነገር ጀምሮ ነው እሱ ለምን እንደሞተ ታውቃለህ? ስለሱ አይደለም እኔ እየነገርኩ ያለሁት አንተ ጓደኛዬ ስለሆንክ ነው እየነገርኩ። እንድትሞት ምናምን ነገር ስለማልፈልግ ቢቀርብህ ይሻላል እያልኩ እኮ አልኩ እኮ። አልተረዳኸኝም። እኔ ደግሞ አንተ እንዳትሞት ስለምፈልግ ነው ምን ነገር። አልሞትም። እኔ ለምንድን ነው የምሞተው? እምቢ አልክ። የእሳቸውን ትእዛዝ እየተቀበልክ እሳቸውን አትበለኝ። በቃ አንተ አትበለኝ። ስለሳቸው አትበለኝ። መታኝ አትበለኝ። ስለሳቸው ጋሽዬ ይቅር በሉት። መቶኝ ነው አትበል። በቃ እሳቸውን አትናገርብኝ። እሳቸውን እንደዚህ እንድትል አልፈልግም። በቃ አትናገር ስለሳቸው። እሳቸው ወይኔ ያብ እንደዚህ ያደረገ ለሱ ደግሞ ማለት ነው እናረግለትን እኔ ነው የማውቀው። ስማ እሱ ባለሀብት ነው። ያስደፋሃል። እንደዚህ ማጅራትን ብሎ ያስደፋል። መሬት ደመከልብ ነው የምትሆነው። እኔ ነገር ያለው ሀቢቢ። ስለዚህ አሁን እንደዚህ ልጁ ለዋውጦ ይልኩታል እንዴ? ምን ማለት አንተ ገኘኛ ነው? ለኤቢም አልነገርኩትም። ለታይ ሰፈር ለነከንዜም አልነገርኳቸውም። ለማንም አልተናገርኩም። ለአንተ ነው ለምቀርብ ለጓደኛዬ ነገር ሀብታም እንሁን። እሱ እንደማይስማሙ ስለምታውቅ ነው ያልነገርካቸው። እኔን ሆነ ብለን ይጠራኝ። ሀብታም እንሁን። አይስማሙም። ስማ እኔ ነግሬሃለሁ ከነሱ ጋር ይሄ ከዛ ቤት የቀነጠስኩት መፋቂያቸው ነው። ስማ ስለምን መፋቂያ ነው የምታወራው? መፋቂያውንም ተው በቃ። ቁጭ በል። ስልኬን አትወርውርብኝ። እሺ ስልኬን አትወርውረው። አርፈህ ቁጭ በል። እንዴ እርግቧን አስጣልካት? እሺ አግኝተሃል አይደለ? ባለፈው ሰርታ የመጣው አለ ሁላ ብር አለ ይቅርብ በቃ። እሱን ብር 3 እጥፍ እናደርግልሃለን አሉ። እርሶ መጪ መጡ። እርግቧ መጣች። እኔ አገባኝ ስለነ እርግቧ እየተቆጣች እኔ አልፈልግም። አምጀድ እየበረረች ነው። አልፈልግም እንደዚህ ነገር። እኔ ነግሬሃለሁ አምጀድ። በእናትህ አትቀልድ እስቲ አንተ እሺ ቆይ ምንድነው ችግር? አንተ ቆይ ተረጋጋሽ። አደብድብኝ እንዴ እኮ ተው በቃ ይቅርብ። እኔ ደውዬ እነግራታለሁ። አባብዬ በጣም እያናደድሽ ነው። ስማይ ካሜራ ቆይ ፍራንክ ነው። አንተ እኔ ልታጠፋኝ ነው? ፍራንክ ካሜራ ይኸው ወላሂ ደብቄ ነው። ፍራንክ እንዴ አይኔን ጉልጉል ልትወጣም አንተ ካሜራ አለ እንዴ? ምን ይሄ ነው? እንደዛ ነቀል ሲጀመር አይቀልድም። ካሜራ ሲጀመር ጠርጠር ያለው ነው። እዚህ ጋር ነው ያስቀምጣል ይልኩ ነበር። እርግቧንሽ ወደ ዘባክ። እርግቧን ግን ውሰዳት በቃ ዝም ብለህ። አንቺ ደግሞ ቶሎ ትብት ያለሽ ካሜራ ቢሆንም ምን ያናደኛል? ምን ሆነ አላንተ እንዴ? እኔ ሙስሊም ነኝ እኮ እንዴት እንደዚህ ያደርጋለሁ? ማለት አንተ ራሱ አጠረጥርም ትንሽ እንኳን እንደዚህ ለብሰህ እንደዚህ ያጨጨስ እጣኗን አንዴ ላጭሳ። እሺ አሁን ፋሚሊ አሁን ራሱ አላመነኝም። እንደዚህ ሆኜ ራሱ አልበጥብጥ እንደዚህ ላበላብስ እንደዚህ እስከናደድ ልጅ ላበላብ ነው ወላሂ እርግቧ እንዴት ለወርዳት ስታምር ደግሞ ሁሉንም ለኔ ብለህ ይሄን ሁሉ ገዛስተ እና እርግቧን ማለት ነው። ስንት ነገዛው ታውቃለህ? ስንት ነው? 120 ብር ነው ምናምን ነገር የሆነ ፍልፈላ መልሼ ሰጥቷል። አረ ትደግ በቃ አንደኛውን ትደግ ያባብዬ ነሽ ትደግ። ጀበናችንን ገፍትሮ ምናምን ሲኒውን ሰባብሯል። ማዘር ስትመጣ ያገባንም ቤቱን አስተካክለላት እንወጣለን። እኛ ያገባኝ። እሺ ፋሚሊዎችን ሰላም በልል። የዩቲዩብ ፋሚሊዎች ሰላም በላችሁ። በዚህ
ልጁ በላብ ጥምቅ ያለው ወላሂ የምር መስሎት ማለት ነው። የምር ግን እንደዚህ ያረጋ መስሎኝ ማለት ተናድጄበት ነበር። ስንት ነገር እያሰብኩኝ እንደነበር ስላላወቃችሁ ሁላችሁ ፋሚሊ የኔ ፋሚሊዎች ተሳክቶልናል። አንተ ከባድ ፋሚሊ እኮ ነው ያለን እኛ ሁላችሁም። እንግዲህ ሰብስክራይብ በዚህ አጋጣሚ ያው አናዶንም ቢሆን ሰብስክራይብ አድርጉለት ሁላችሁ። ሰብስክራይብ እና ሶሪ በእኛ ያራዳል ምንም ቢሆን እንዴ ምንም ሳላስ ቤት አቻኩዬ ነው የጠራሁት ታውቃላችሁ። ና የፈጠነ ቶሎና ችግር ተፈጥሯል ቶሎና ብዬው እየበረረ ነው የመጣ። ከዛ ልክ ከበሮ ጋር መጣ በኋላ ይሄ ነገር ሲገጥመው ደግሞ አስቡት ምስኪን ይሆናል ልጅ። ብቻ ፋሚሊ ቡም 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 ሻካላካ አድርገናል። ሁሌም እንደተለመደው ፕራንካችን በሚገባ በተሳካ ሁኔታ አጠናቀናል። አሁንም ደንግጣል እንዴ ልብ ምት እኔ ገርመኝ ነው በማልጠብቀው ነገር ነው። ጭራሽ ደግሞ እየገመትኩ ምንም ካሜራም አይታየኝም። ደብቄው ነው ካሜራውን። አንቺ እኔ እኮ ፕሮፌሽናል የሆነ ስራ እኮ ነው የምሰራው እኮ። ተሸውደናል። ለማንኛውም እና ፕራንካችን ተሳክቶልናል። ሰብስክራይባችሁ እንዳይረሳ አደራ። ደግሞ ቀዝቀዝ ብላችኋል ሰሞኑን። ምን እሺ ነው ፋሚሊ ሞቅ ደምቅ ሸብረቅ አድርጉት እንጂ እና ሰብስክራይብ እንዳይረሳ። ኮፒ ሊንክ በደንብ እያደረጋችሁ አይደለም። ኮመንት ላይ ደግሞ ሀሳብ አስተያየታችሁን ስጡኝ። ምሰራው ስራ ከተመቻችሁ በደንብ ሀሳብ እየሰጣችሁ ምናምን አብራችሁን እንድትቆዩ ፈልጋለሁ። እንደዚህ አይነት ፕራንክ የምትፈልጉ ከሆነ ማለት ነው። እና በጣም ነው የምወዳችሁ። ሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልኝ። ባላችሁበት ሁሉ ሰላማችሁ ይብዛ። የምትለው ነገር አለ? ሙጄቱ ሁላችሁ ሰብስክራይብ እያረጋችሁ ይመቻችሁ። ባይ